ታውቃላችሁ? እኔ ነግሬዋለሁ። አይመለከትህም ስለኔ አታውራ ብያለሁ። እኔ ሄኖክን እዛ ቤት እያለሁ ነው ማቀው። አሁን ተደራጅተው እኔ ኦርቶዶክስ እንደተናገርኩ ወዳጄ፣ እኔ እንዲህ አይነት ፕሮግራምና አጀንዳ የለኝም። ገባ? መጀመሪያ ይሄ የክርስትና አባት ያደረከውን ለዚህ ጋር ሲሳይ መጀመሪያ ነጠላ ልበስ በለው። መጀመሪያ ቁጭ በለ የኦርቶዶክስ ትምህርትን ተማር በለው። የክርስትና አንተን ክርስትና የሚያስተምርህን ሰው ቁጭ ብለ መጀመሪያ ስለ ኦርቶዶክስ ተማር በለው። በቃ ይሄን ነው ምንልህ። በጣም ስላፈላችሁት ነው። ሄኖክ አንተን እመጣልሃለሁ ከፈለክ። በቃ መተው በሁለት መለያ የሚጫወቱት እንዲህ አይነት ሰዎች ናቸው። እንዲህ አይነት ሰዎች ያውላችሁ መናገር ማድረግ የማንፈልገው ነገር ባታናገሩን ጥሩ ነው። አርፋችሁ ቁጭ በሉ። ያውላችሁ ብዙ ነገር ስናደርግ የነበረው እንድታይለም አታረጉ ሰዎች ናችሁ። ሄኖክም ሲሳይ ሄኖክ በደንብ ነው ማቀ። ኦርቶዶክስ ሄደው እዛ የሚያሽቋልጡት አንድ ቀን ኤርሚያስ ገባ ተብሎ እንገላሃለን በመዶሻ ጭንቅላትን ቀጥቅጠን ለምን መሰላችሁ ይሉት የነበረው ሲሳይ ኦርቶዶክስ ስለነበረ ነው። ይሄ አቤል ያልማዝ ልጅ የሚባለው መረን ባለጌ ታውቃላችሁ? ምድር ላይ ባለጌ። አሁን እሱ ተነጋገሩ ገቡ። በጣም ሼር አደረገልኝ። ይሄው ሼር ሲያደርግልኝ ነበረ። በነገራችን ላይ ላሳያችሁ። ይሄው ይሄ በተደጋጋሚ ሼር እያደረገልኝ ነው። ይሁት ሼር እያደረገልኝ ነበር። ሄኖክ ራሱ አልገባውም። ሼር ሲያደርገኝ በተደጋጋሚ ሼር ሲያደርገኝ ምንድነው ብዬ ስገባ ነው አንድ የጭፈራ ቤት አዝማሪ እናቋለ እስቲ ልቆ አሁንም አዝማሪ ነው። በነገራችን ላይ አሁንም ጨፋሪ ነው ልጁ። ጭፈራ ቤት እየጨፈረ ነው እንጀራ የሚበላው። ይሄን ሰው አምጥቶ ነው እንዲህ ከልጅነት እስከ ዕውቀት ኦርቶዶክስ አለ። ምክንያቱም ኦርቶዶክስ ነኝ ማለት በጣም ቀላልና ተራ ነገር ስለሆነ እግዚአብሔር ያሳያችሁ። ውሸቱን ልንገራችሁ። ሲጀመር እኔ ቤት አልነበረም። ኬኩን ሐሰን ቤት ነው። ሲጀመር በዛን ቀን እኔ ጭራሽ አልነበርኩም። ሲሰዳደቡ ሁሉ የለውም። እንግዲህ ወላዲታ አምላክን እያልን ነው አርሶ ያሸ የነበረው። ያው ኦርቶዶክሱ የኛ ጎበዝ ጀግና ሲለው ነበር። ያው ኦርቶዶክሶች ወላዲታ አምላክ የናንተ ወላዲታ አምላክ ማን እንደሆነች ብትነግሩን ደስ ይለናል። በጣም አሳፋሪ እኮ ነው። ምን ማለት እንደሆነ ታውቃላችሁ? ቴዎቶኮስ ማለት ነው። ደምረው ሰክሮ ሲሳደብ ወላዲታ አምላክን ተመስገን ሲዋሽ እናንተ ቆይ ክብር የላችሁም እንዴ? አረ በእናታችሁ እኛ እናከብራታለን። የጌታ እናት ናት። የጌታ እናት ናት። የእናንተ ማርያም እዛ ቀንበሌ ናት እንዴ? ወይ የሌባ ተባባሪ ናት እንዴ? የውሸታም ተባባሪ ናት እንዴ? የእናንተ ወላዲ የትኛውን አምላክ ነው እናንተ የትኛውን አምላክ ነው የወለደችው? አታፍሩም? ደግሞ የውሸት ውሸት። እኔ እኮ ጭራሽ የዛን ቀን ሲሰድበኝ ቪዲዮ ሲሰራብኝ እኔ የለውም ጭራሽ። ምን እንዳደረገ ታውቃላችሁ? ቪዲዮን አጥፍቶ መጣ።
እኔ ቪዲዮ አልሰራሁበት። ቪዲዮ የሰራሁት እንደውም እኔ እዚህ መካከል ላይ አልነበር የለውም። ስሜን እየጠራ ነው ቪዲዮ የሰራው። ሰሙ ቤት የምታስተምሩ መምህር ሰሙ የሚያስተምራችሁ እያለ ነው ቪዲዮ የሰራው። ቪዲዮ እንኳን ሲሰራ የሰራው ሲጀመር እዛ ቤት ውስጥ እኔ አልነበርኩም ጭራሽ። ሲጣሉ አልነበርኩም፣ ሲሰደብ አልነበርኩም፣ ጭራሽ አልነበርኩም ሁሉ ጭራሽ። አሁን ምን እያለ ነው ዛሬ? ወላዲተ አምላክን እናንተ ኦርቶዶክስ እኮ ማርያምን ብሎ ሲሰርቅ አይቼ አላቅም ነበር። ማርያምን ብሎ ሲዋሻ አይቼ አላቅም ነበር። ምን ጉር ናችሁ ግን እዚህ ጋር የተሰበሰባችሁት? ከየት ነው የመጣችሁት? የምድረ ሌባ፣ የምድረ ዘማዊ፣ የምድረ ጨፋሪ በጠቅላላ ክርስቲያን መስላችሁ መጣችሁ። እኔ እውነቱን ልንገራችሁ፣ ልጁ ጅባ ሊሸከም ነው ቤተክርስቲያን ሄደው ጅባ ሊሸከም። ሌላ እኮ እኔ እኮ አይደለም ያልኩት፣ ራሱ ነው የተናገረው። ራሱ የተናገረው ነው። ጅባ ሊሸከም ነው ኦርቶዶክስ ቤተ ለጥምቀት ጅባ ሊሸከም ነው የሄድኩት ነው ያለው። ሴፉ ፋንታውን ላይ ቀርቤ ምናምን ሴፉ ከነመፈጠሩ ላይ አቆም። እኔ እኮ ውሸቱ ሰምታችሁ ደምረው ባለፈው ይሄው ወላዲትን ኪዳነ ምሕረትን ሰሙ የዛሬ 5 ዓመት 6 እና 7 ዓመት ጴንጤ ነበር አለ። ከጴንጤ ቸርች ገንዘብ ሰርቆ ነው የወጣው አለ። ኦርቶዶክሶች በእናታችሁ ስርዓት ይኑራችሁ እንጂ እግዚአብሔርን አትፈሩ። ማቃለው አይናው ለእግዚአብሔር ክብር እንደሌላችሁ እናቃለን። ሲጀመር እናንተ ህይወታችሁ በሙሉ ውሸት፣ ማጭበርበር፣ ዓለማዊ ነገር ላይ የተጠመደ ነው። እኔ እናንተ ሚዲያ ላይ እንደማልወጣ ታውቃላችሁ። ሚዲያ ላይ እንኳን አልወጣም። እኔ እናንተም ቦል ህይወታችሁ ስለማቀው ስላየሁት እኔ እኮ አንድ ኦርቶዶክስ ጓደኛ የለኝም ታውቃላችሁ። ግን አንድ ኦርቶዶክስ ለምን እንደሌለኝ ታውቃላችሁ? ስለሚያጠፉኝ ኤግዛምፕል የሆነ ህይወት ስለሌላቸው ዳሲት ይሄው አሁን ልንገራችሁ። ዛሬ መተ ጻድቅ አትጫወት። እዚህ ጋር መተ በጣም የሚገርማችሁ እንደሆነ ታውቃላችሁ፣ የባለጌ ስብስብ ነው መቶ ጨዋጫ የሚጫወተው እዚህ ፕላትፎርም ላይ የባለጌ ስብስብ ማለት ነው። ይሄ ልጅ ስቲል ከጭፈራ ቤት አልወጣም። በጣም በሚገርማችሁ ማታ እየሄደ ጭፈራ ይሰራል። ለመጀመሪያ ጊዜ የሆነ መዝሙር ለቀቋልና መዝሙሩ እንዲሸጥለት ምን እንዳደረገ ታውቃላችሁ? ቀጥታ መጥቶ እኔን ነው መሳደብ ልጁ የጀመረው። እኔ አላቀው አይቼው አላቅም። ይሳደባል እንትን እያልኩኝ ጊውስ እንትንላ እኔ ስለማላቀው ተዋለሁ። ማን እንደሚያሰድበው ይሄን ልጅ ታውቃላችሁ? አክሊል ነው። ደረስኩበት። አክሊል ጋዲሳ ምናምን ተሰብስበው ነው ይሄን ልጅ የሚልኩትና የሆነ አንድ በጣም ቀጫጫ ልጅ አለ የሆነ ምን ልበላችሁና ያሰድቡኛል ፍሪኩዌንትሊ። ልክ ሲገባኝ ምን አደረኩ? ዝም አልኳቸው። እንደኔ መሰለውና እዩ ዘማርያምን የሴት ልጅ ብሎ ሰደበው። ያው እዩ ዘማርያም አይምረው። እዩ ዘማርያምን የሰደበው የሴት ልጅ ብሎ ሰደበው። መፈጠሩን እስኪጠላ ድረስ ነው እዩ ዘማርያም የሰደበው የዛን ጊዜ። እኔ የዛን ሰዓት አልነበርኩም። ምክንያቱም እዩ ዘማርያም ጋር ቀልሰለ ስትሰድበው ይሰድብሃል፣ በመጣህበት ይመልስሃል። ምን አደረገ? የእዩ ዘማርያምን ብቻ በጣም ቆሻሻ ስድብ ሲታደብ ነበር እኮ እሱ። የእዩ ዘማርያምን አንዷን ስድቡን ስክሪንሾት አድርጎ ድራማ መስራት ጀመረ። ከዛም ቪዲዮ ሰራ። ማለ ቪዲዮን የሰራው እኔ ላይ ነው። እኔ እኮ የለውም እዛ ቦታ ላይ። ይሰዳደቡ ምን ይባባሉ አላውቅም። ይሄ ልጅ ማን እንደሆነ ታውቃላችሁ? የአካሉ ጓደኛ ኢቭን እንትን መኝታ ሁላ ነው የሚለያቸው። እና ቆይ እንደውም የስድብ ቪዲዮን ሁሉ አጥፍቶታልና ላሳያችሁ የነማን ጓደኛ እንደሆነ። ወይ ሲመጣ አሳያችኋለሁ። ሎድ እያደረገ ነው።
እና ስራቸው ምንድነው? በሴቶች ነፍስ መጫወት፣ በሴቶች ነፍስ መጫወት። እንግዲህ ይሄንን አዝማሪ ተመልከቱት። ነው የሚገናኙት ጭፈራ ቤት፣ ጭፈራ ቤት። እናሳያችሁ። ለምን አላሳያችሁ? መረጃ ነው አይደል ፈልጉት። ይሄ ሽማግሌ ነው። እንግዲህ አሁን አንድ የአረብ ሀገር ሴትን ያው በነፍሷ እየተጫወተ ነው። ሶስት ልጆች ነው አራት ልጆች አሉት ከተለያዩ ሴቶች። ይሄ ነው አሁን መቶ ጨዋ የሚጫወተው ከሶስት ነው ከአራት ሴቶች ልጅ የወለደ ሰው ነው። እኔ ጨዋ ነኝ። አሁን ከሚስት ጋር ነህ ጨዋ ኮንክ ተመልከቱት። ማልቆት እንደሚመጣ እንድታውቁ ነው። መጸዳጃ ቤት ሲሄዱ ነው የሚለያዩት ከዚህ ጋር መጸዳጃ ቤት ማለት ነው። ጫፍ ድረስ መተን ስለ እያንዳንድህ ከፈለክ እንድናወራ ከፈለክ ልናወራ እንችላለን። እግዚአብሔር ያሳያችሁ። ይሄ ሰው ቪዲዮ ሲለጥፍ እኔ አልነበርኩም የለሁበትም። ኢቭን የለጠፈው ቪዲዮ ላይ እኮ ራሱን የለው ጭራሽ እኔ አልሰማሁም። ቪዲዮ ሰርቶ ምን እንደሚያደርጋ እኔ እንዲዩት ያደርገኛል። ያው ተመልከቱት። የነማን ጓደኛ እንደሆነ እዩት። ይሄ ማለት ነው። የት ነው የሚገናኙት? ጭፈራ ቤት። ሴት የሚይዝላቸው አልጋ ቤርግ የሚይዛላቸው ይሄ ሰው ነው። ይሄ አዝማሪ ማለት ነው። ያው በጣም የሚጋችሁ ምን እንዳደረግ ታውቃላችሁ? እኔ በሌለሁበት ቪዲዮ ነው የለጠፈው። እኔ ለውበትም ምን እያለ ነው? ያከው ቪዲዮ እንዲሰራ አካሉ ያው ትዕዛዝ ሰጠው ነው ይመጡት። ይሄ ራት ይገዛለታል ወይ ጠጅ ወይ የሆነ ነገር ይገዙላቸዋል። ሮጦ ይመጣሉ። የዛኔ እኔ እንደውም በየዋህነት ምንም ማውቀው ነገር አልነበረምና ከዩ ዘማርያም ጋር ላስታርቃቸው ነው የጠራኋቸው። እኔ ቤት እዩ ዘማርያም ይቅርታ ይለዋል፣ ይጠይቀዋል። ይቅርታ ይጠይቀዋል። በደንብ ስሙ። እንትን ለሚመስላችሁ ሰዎች ይሄ ሰው ቤተክርስቲያን የመጣው መቼ እንደሆነ ላሳያችሁ። ይኸው በዚህ ጊዜ ነው ቤተክርስቲያን የመጣው። አሌ በላሌ የሚባል ክርስቲያን እዛ ቢሌ በላሌ የሚባል ዘፈን አለና የዛ ክርስቲያን ይኸው ለመጀመሪያ ሲመጣ ይኸው 2015 2016 2017 እና ያው 2018 ይኸው በቃ የ6 ዓመት ምናምን አሁንም ጭፈራ ቤት ነው የሚጨፍረው። ጭፈራ ቤት ማለት ነው። ያዲት አራክን እያሉ በጌታ እናት ነፍስ የሚጫወቱት እንደነዚህ አይነት ሰዎች ናቸው። እባካችሁ የአምላክ እናት እንኳን ስለሆነች ክብር ይኑራችሁ። ስለ አምላክ እናት ክብር ይኑራችሁ ፕሊስ። ምንም ላትሆናችሁ ትችላለች። ምንም ክብር ላይኖራችሁ ይችላል። ለስለ ሰው ኦርቶዶክስ ሰው ታከብራለህ ብዬ ኤክስፔክት ኢማጂን አላደረግም። ስላየኋችሁ ጥግ ድረስ አሉ በጣም ሃምብል የሆኑ እዚህ ቲክታክ ላይ ያላችሁ 95% ይሄ በተለይ ይሄ አካሉ ሚነዳችሁ ይሄ ሰው 3 ጊዜ ነው ጸጉር አስተክሎ 3 ጊዜ ነው ጸጉር ያመለጠ። ይኸው እዚህ ጋር ተመልከቱት። እያችሁ እንደው ይኸው ይሄን የሚያህል ሽማግሌ ሰውዬ ነው። ይኸው back to the gym, get back to work. በጣም በሚገርም ሁኔታ እየታኩ ነው የሚመጡት። በቃ ተሰልፈው ይመጣል፣ ይሳደባሉ፣ ይሄዳሉ። ተሰልፈው ይመጣል፣ ይሳደባሉ፣ ይሄዳሉ። ወዳጄ እዚህ ሚዲያ ላይ እዚህ ፕላትፎርም ላይ ለመሳደብ ኦርቶዶክስ መሆን ብቻ በቂ ነው የተባለ እስኪመስል ድረስ ነው የሚሳደቡት። የሆነ አሁን እዚህ ውስጥ ብታያቸው አሁን በቃ ራስ መታት ነው የሆነባቸው። በቃ የተፈለገው ማን ነው? ሄኖክ የሚባል ከዚያ በኋላ በሁለት እንትን የሚበላ ሳንቲ ከፈሉት።
በላው በቃ ይሄን 3 ቀን 4 ቀን እባክህ ነግሬዋለሁ። ሄኖክ ስሜን አትጥራ። ቤትህ ሰው እንዲሰበሰብልህ ድንጋይ እየበላህ ነው፣ ድንጋይ እየቆረጠምክ ነው። ስርዓት ይኑርህ አቁም ብዬዋለሁ። አቁም ስርዓት ይኑርህ ብዬዋለሁ። ምክንያቱም አካሉ የሚባል አክሊል ከሚባልና ከሱ ከነዛ ከቦዘኔዎች ግሩፕ ከብልግና ከነውርና ከቆሻሻ ነገር ውጪ የሚሰማ ነገር ስለሌለ ቁጭ ይላል እሱ ልክ እንደ አራዳ። በነገራችን ላይ በጣም ሰገጥ የሆነ ፋራ ነው። እውነቱን ልንገራችሁ በዚህ ከመጣችሁ ስግጥ ያለ ፋራ እንምጣ አካል እኮ ቁጭ ብሎ ዶላር የሚመነዝር ሰው ነው ብላክ ማርኬት ላይ አካሉ ማለት። አስፈላጊ ከሆነ እዚህ ደረጃ ልንሄድለት እንችላለን። አስፈላጊ ምን አይነት የወንጀል ስራ ውስጥ እንዳለ እኮ ልንሄድበት እንችላለን። ከነማን ጋር ምን እንደሚያደርግ ክርስቲያን እንዳልሆነ ሁሉ ልናሳያችሁ እንችላለን። አውቀን ነው ዝም ያለው። በነገራችን ላይ ሳንቲ እንትን ይላችኋል ምናምን። አንዳንዴ ምን አለ መሰላችሁ ዝም ስንላችሁ ዝም ብንባባል ጥሩ ነው እንላችሁ። ይሄ የተሰበሰብክ ምናምን እኔ መግባት አልፈልግም። በጣም ደጋግሞ አስገቡኝ ስለላኩልኝ ነው። በነገራችን ደጋግሞ ስለላኩልኝ እንጂ እኔ ከእንደነዚህ አይነት ባለጌና በስደት ሰዎች ጋር ቁጭ የማወራም አይነት ሰው አይደለሁም። ሲጀምር እኔ በህይወትም አልመስላቸው በምንም የማንመሳሰል ሰዎች ነን። ፕራክቲካል ላይፍ ላይ ብትመጡ በምንም አንመሳሰልም። በቃ አንድ አይደለንም። ነገር ግን ዛሬ ደጋግማችሁ ስለላካችሁልኝ ነው የገባሁት። አስጠንቅቄዋለሁ። ስሜን አታንሳ። ደጋግሜ ሄኖክ ስሜን አታንሳ፣ ፈርዘር እንዲሄድ እንዳታረገኝ እያልኩት ነበረ። ስሜን አታንሳ፣ ፈርዘር እንዲሄድ አታረገኝ፣ እረፍ። ሲጀመር አላማህን አውቀዋለሁ በግልጽ በደንብ ስለማቀህም ነው ሄኖክ። በደንብ ሄኖክ ከነማን ጋር ምን የምታረጉላ አውቃለሁ። ምክንያቱም እዛ ቤተ እምነት ውስጥ ስለነበርኩ ስለዚህ እንዳንተ አይነት እኔ ሞራሉም የለውም እውቀቱም የለውም። ምን ሲጀመር ገና ከመምጣት ገና እንዴ አንተ በቤቱ እኮ በስብሰህ እንኳ ለሰውም ለእግዚአብሔርም የማትመች ሰው ሳንቲ ወደ ከፈለ እኮ የምትጮህ ሰው ነህ ሄኖክ። እኔ በደንብ ልንገርህ አክት አታድርግ። በቃ ይሄው እኔ ልንገርህ የምትሰራው ከኦርቶዶክሶች ጋር ነው አይደለ? ጌም የምትጫወተው ከኦርቶዶክሶች ጋር ነው አይደለ? በቃ እኛ ለአንተ ቦታ የለን። አቤት አንበሳችን እንዴት ነህ? አለልን ወይ? አለው ነው ልጅ እንዴት አለ? ያው ካንተ ጋር ሳይሆን የረረ ነው የሚሉት። አጠጥተው ይኖራል። ተገለጥ እስኪ አባት ምንድን ተገለጥ እነዚህ ደማቸው ይፍላ ምን አገባን እንዴ? ማጀራት መቼዎች እንዲሁ ማጀራት መቼዎች ትንሽ ይቆዩ። አስቸገሩን እኮ በሁለት እጃችን አንድ አፋችን ውስጥ በሁለት እጃችን በአንድ አፋችን ካልጎረስን የሚሉ ቃስሜን ተነቀሰውታል። እኔ የመጨረሻ ከፈሏቸው ሁሉ ማሰደብ ጀምረዋል። በሲሳይ ተሞክሮ አልቻል ሲሏቸው በሲሳይ ሞከሩና አልቻል ሲላቸው አሁን ሄኖክ የሚባል አለ እዚህ አንድ የደቡብ አፍሪካ የሆነ ዝም ብሎ ስራ ማይሰራ ቁጭ ብሎ እንትን የሚል ሰው አሁን በሱ መጥቷል። ተዋልኩት፣ ለመንኩት በቃ ሊያርፍ አልቻለም። እኔ የሆነ አንድ የምንድነው የጨፈራ ቤት ዘፋኝ አስመጥቶ ያሰድበኛል። እኔ አውቀዋለሁ ምናምን እንዲህ ይለኛል። እኔ ልጁን እኮ ሲጀመርም አላውቀውም። እና እባክህ እስኪ አንተ ራሱ መልእክት አስተላልፍልን። ይሄ ሄኖክ ለሚባል በቃ ወይ ስራውን ይስራ። ሄኖክ አውቀዋለሁ። አንድ ደቡብ አፍሪካ ያለ የለም አንድ ራሰ በራ ሄኖክ ደቡብ አፍሪካ የማውቀው ቤካን እና አይተሻታል እንዴ? ሲስ ዘንጣ ምናምን ተሞሸረች አሉ። አሁን በነጠላ
እስኪ ትለጠፍ እንዴ ይዛለች እቺ በቀኛ ልትራሳ ያው ምትኖረው ሲቆ ወለት መለያ ነው የምትጫወተው ሄኖክም እንደዛ ናት አሉ። ምን ሆነሃል? ለነገሩ ፎቶ ነካክተውን አስቸገሩ እኮ በቃ በግድ ካልመጣችሁ ግን አለ። እኔ እኮ የወንጌል አማኙን ለምንድን ነው የምታሰድቡት ምናምን እያልኩ ስጠይቀው የነበረው። በነገራችን ላይ ደግሞ መካነ ኢየሱስ ደህንነት አስተማሪ ነበር ሲስ እና ብዙ መረጃ በሱ ዙሪያ ያቶኛል። አትቀልድ። ለዛውም ደህንነት አስተማሪ ነበር የእውነት እና ለምን ያዋሻል? ሙሉ ወንጌል ምን ድህነት ነው እንጂ ሲያስተምራቸው የከረመው ምን ደህንነት ያስተምራል? ነው ወይኔ በላቸው ትላለህ። አይ ልኩን አለፈ። ለነገሩ የተናደዱት እኮ ለዚህ ነው ቢንዬ፣ የተናደዱት እኮ ለዚህ ነው ታውቃለህ አይደል? ቅጥል ርድ ያሉት ለዚህ እኮ ነው። ለነገሩ እውነቱን ነው። ስርስሩ ለእንትን ስላቃታቸው ነው ሲስን እየጠሩ ማውራት ስላቃታቸው እኮ ነው ሲስን እየጠሩ የሚጫወቱበት። ያው ሲስን ታውቀዋለህ በቃ አንዴ ከሳቃ ይመለስ ላይቭ እስኪዘጋ ድረስ ነው የሚስቀው። መጨረሻው እንዲሰገድ ማለት ነው። ይሄ ፎቶ የወጣበት ፎቶ ነው ወይ ያሁን ነው? አድም ነው ሰሙ። ይሄ ፎቶ አሁን ተለቆበት ነው ወይስ ነብይ ያስገባብኝ? የሲሳይ ተነብይ ችግር እና በጣም በሚገርም ሁኔታ ምን አለ አንዳንድ ጊዜ እኔ ወንጌል አማኞችም እንደናደዱ ነው። እኔ አሁን ዛሬ የገባሁት ኢንቴንሽናሊ ሄኖክ ማን እንደሆነ እንዲያውቁ እና ሄኖክ ወለት መለያ የምትጫወት ነው እና ሲሶ ያው ሰራዊቱን ይዞ ነው ቤት ገብቷል። እናንተ ለሎዛ ሁሉ ተከታች ታብታብ እያደረጉ ነው። የመዝሙር ያሬድ ሰርግ ቀን የተነሳው ነው ይላል ፎቶ። ይሄ ፎቶ የመዝሙር ያሬድ ሰርግ ቀን የተነሳው ነው ያስታውቃል እኮ። እዚህ ቦታ ላይ የተነሳ ሌላ ፎቶ እስኪ አምጡ። መዝሙር ያሬድ ቆሞ ማለት ነው። አረ ቀሲስን ራሱ ያቸው አጠገቡ ያሉት የነሳ አባቱ ናቸው እንዴ እኮ። እንደዛ ሊል ፈልጎ ነው። ስርስሩን እሱ ያስታውቃል። ባለፈው ከማን ጋር ነው? ከዳኒ ጋር ራሱ ሲታገል እያየሁት ነበር። ለምነግርህ ይሄን እውነት እንድታውቁት ነው። እና ሲሳይ ተሳደበ ብላችሁ ቂም እንዳትይዙ። የምሬ በሲሳይ ቂም የሚይዝ ሰው እንዳይኖር። ሲሳይ ሲጀመር ሃይማኖትም ጎራውንም ለይቷል። እኔ እኮ ቤት ያውጣ አምጥቼ እኮ አውቄ ነው ሳናዝዘው የነበረው። የት ቸርች ነው የምትሄደው? አሁን ቸርች አለህ ወይ? የት ነው ወርሺፕ ፌሎሺፕ ፌሎሺፕ የት ነው ፌሎሺፕ የምታደርገው? የት ነው አሁን የት ነው የምታገለግለው ብዬ አውቄ ነው። በነገራችን ላይ እኔ እኮ ሲሳይ እኮ እንደመረሸን በቃ እንደሸከሸከችው አውቃለሁ። ስለማላውቅ አይደለም ግን ሌሎች እንዲያውቁ ስለፈለጉ እና ያው ሲሄድ ደግሞ ያው በነገራችን ላይ እንትን ፓስተሮቹ ዩቲዩብ ያሉ ፓስተሮቹ ሁሉ እኮ እንትን ብለውኛል፣ ተሰጥተውኛል። ታውቃለህ አይደል ቢኒዬ? የሲስ ፓስተሮች ያው አላርፍም የሚል ከሆነ ደግሞ ፓስተሮቹ በኩል እንመጣበታለን እኮ። የትኛው አሁን ሙሉ ወንጌል ነኝ ብሎ ደግሞ ሲያጫወት ስለነበር እንትን ያለው ሞቢል ቶታል ነው ሞቢል ያለው እዛ እንትን ፓስተር አካባቢ እንደዛ ብሎ ዋቴ ሰርቶናል። ተመካነ ኢየሱስ ሙሉ ወንጌል ሙሉ ወንጌል
እሱ ማሄድ ማይሆንበት እኮ ቦታ የለም። እኔ እኮ አሁን ተንጀብል የሆነ መረጃ ነው የምሰጠህ። ተንጀብል የሆነ መረጃ ሲጀመር ደህንነት አስተማሪ ነበረ። መካነ ኢየሱስ ደህንነት ያስተምር ነበር። ኦኬ። እና አንዳንዴ ምን አለ መሰለ እኛ አካባቢ ምን አለ ሐይቅ አለና ሐይቅ አለ። ሐይቅ አካባቢ ጠራራ ፀሐይ ለሄደ እየሳክ ድንጋይ የምትወረውር ከሆነ የሰይጣን ገንቦ ትሰብራለህ እና ስቀህ ቅር ብሎ ሰይጣን ይረግመሃል ይባላል። እና ዝም ብሎ የሚስቅ ሰው ስና የሰይጣን ገንቦ ሰብሮ ነው በጠራራ ፀሐይ ሄዶ እንላለን። እና እኔ ሲመስለኝ ሰይጣን ገንቦ ሰብሮ ነው እንዴ እንደዚህ እየሳቀ ነው። ዛሬ ገደለኝ። ቤቱን ነው የሚከፍትልኝ። ሞቢል አካባቢ እንትን ፓስተር አንድ ሞቢል አለ። ፓስተር ሰፈር ማለት ፓስተር የሚባል ሰፈር አለ። ከመድኃኒዓለም ወደዛ አይ ተባረረ ወይ ደግሞ በዚህ ነው። ከዛ ተባረረ። እሰይ ሁለት አካውንት የከፈተው አውቆ ነው ሆን ብሎ። እና ታዲያ ፕሮሲስ አንተ ጋር አለ። እንቅልፉን ሁሉ አይተኛም እኮ ሰሞኑን። እንትን ብሎ እኮ ነው አሁን እሱ እንትን አይ በቃ እንትን አሉ አይ ወንጌል አማኝ በቃ እንፈልጋለን። አሁን እነሱ ፕሮፓጋንዳ የያዙት ምን መሰለ ቢኒ፣ አሁን በጣም ትልቅ ፕሮፓጋንዳ ላይ ናቸው። ቀጥታ መተው ፕሮፓጋንዳን ቢሰሩ ይሰድቧቸዋል ከኛው እዛ ኦርቶዶክሶቹ። ምክንያቱም እያንዳንዱ ሁሉ ነገራቸውን እኔ አጋድጫለሁ እዛ እና መተው እኔን መናገር አይችሉም እነዛ ጎረምሶች። ስለዚህ መናገር ሲፈልጉ በማን በኩል ነው? ይሄ ምስኪኑ አለ አይደለ? ይሄ ሞኙ ሲሳይ ምን ብሎ የሚስቀው በሱ በኩል ነው አሉ። አንዱ ወጠምሻ ተሳዳቢና አንዱ የአቤል ያልማዝ ልጅ ምናምን ወላዲተ አምላክን እያለ የቷ እንደሆነች እኔ አላቃትም። እና እየዋሸ የሚሳደብ ሰው እና አሁን ትናንትና በጣም ሲሰርበኝ ነበረ። ዛሬ መጥቶ ወላዲተ አምላክን አለ። ኧረ አንተ ሰውዬ ተው፣ ቴዎቶኮስ ማለት እኮ ነው አልኩት። ወላዲተ አምላክ ማለት እና የአባቶች ትምህርት ነው። አትሊስት ስትዋሽ እንኳን የአባቶችን ትምህርት አትጥራ አልኩት። እና ወላዲተ አምላክ ማለት የእግዚአብሔር እናት ማለት ነው፣ ቴዎቶኮስ ማለት ነው። እና ለምን ተዋሻለህ ወዳጄ? ደምረውም በቀደም የዛሬ 6 እና 7 ዓመት ጴንጤ ነበረ። ከጴንጤ ቸርች ገንዘብ ዘርፎ ነው የወጣው አለኝ። እኔ የዛሬ 6 እና 7 ዓመት እኮ ያለውበትን ህይወት ብነግርህ ያኔ በመጽሐፍ ደረጃ ነው ምጽፈው ሁላ አይደለም ጴንጤ ለሆን ይቅርና ሳውል እስቅር ነበርኩኝ። እና ኪዳነ ምሕረትን ወላዲተን እያለ ነው ይሄ ደምረውም ሲምል የነበረውና እቺ የሚጠሯት ሌላ ናት እንዴ? እኔ እኮ ጠረጠርኩኝ። ማን ናት? እኔ አሁን የሚነግረኝ ሰው አለ ስለዚህ ሴትዮ? ሌላ የእነሱን አምላክ የወለደች ሌላ አለች? አሁን ክሊር እንድታረጉልኝ እፈልጋለሁ። ምክንያቱም እኔ አላቃትም ማችን ትናንትና ብልግና ሲሰድበኝ የነበረ ሰው ወላዲተ አምላክን አልሰደብኩትም አለኝ። ዛሬ ዋት አልኩኝ። እኔ እኮ ትናንት ሲሰድበኝ ከታች ሜንሽን አረኩትና ሼር እየተደረገልኝ ነበር። ሜንሽን አረኩትና ከአንድ የጭፈራ ቤት ጨፋሪ ከዚያ ያነሰ ነገር አልጠብቅም ብዬ ነው ትቼ ወጣሁት። ልጁ በጣም ስለሚሰደብና ወዳጄ ወላዲተ አምላክ ማለት ቴዎቶኮስ ማለት ነው። ቴዎቶኮስ ማለት ማዘር ኦፍ ጋድ ማለት ነው። ይሄ ደግሞ የቀደመችው ቤተክርስቲያን ትምህርት ነው። ይሄ ትምህርት እነ ንስጥሮስ ዲባንክ የተደረጉበት ትምህርት ነው። ካላወቃችሁ እንንገራችሁ። ለነገሩ ትሸመድዱታላችሁ እንጂ አታውቁትም። እና ኒስቶሪያኒዝም ዲባንክ የተደረጉበት ትምህርት ነው። ገባችሁ? ቴዎቶኮስ ማለት እና ሌላ ካለች ብታስተዋውቁኝ እኔ ደስ ይለኛል። በቃ እኔም ራሱ ስቅጥጥ አይለኝም፣ ሽክክ አይለኝም። እና እንግዲህ ዛሬ ሌላ መሆኗን ነግራችሁናል። እባካችሁ ያችን ሴትዮ ፈልጉ።
ፈልጉልን የምር እቺ ማለትም ውሸታሟ በውሸት የሚማልባት መቼስ የጌታን እናት እንደማትሉኝ እርግጠኛ ነኝ። ምክንያቱም እሷ በእንዲህ አይነት ትራክ ውስጥ ስላላለፈች በቅድስና ህይወት ውስጥ ስላለፈች ልጇ የመሰከረላት እግዚአብሔር መንፈስ ቅዱስ የመሰከረላት እናት ስለሆነች መቼስ እቺን እናት አይደለም የምትሉት። እና እባካችሁ ወይ ለሃይማኖታችሁ ክብር ይኑራችሁ ወይ ለራሳችሁ ክብር ይኑራችሁ። እኔ የምላችሁ ይሄ ነው። በየገባችሁበት እየዋሻችሁ ለውሸታችሁ ምስክር የጌታ እናትን ስሟን ባጠሩ። የተከበረች እናት ናት። የተወደደች የተቀደሰች እናት ናት። እና እባካችሁ በቃ እረፉ። ይኸው የምነግራችሁ ይሄንን ነው የምነግራችሁ። ለዛ እኔ ከዛ ህይወት ውስጥ እግዚአብሔርን ያወጣኝ በቃ ከእናንተ ህብረት እኮ እግዚአብሔር ሲነጥለኝ ወደ ተሻለ ህይወት ነው። በቃ አትከተሉኝ አልኳችሁ እኮ በቃ አትከተሉኝ እንዴ አልመለስም ወደኋላ። የግብፅን ሽንኩርት አልበላም ብያለሁ። እኔ የግብፅን ዱባና ሽንኩርት የምመኝ አይነት ሰው አይደለሁም። እባካችሁ በቃ ፍቱኝ። ዱባና ሽንኩርታችሁን ብሉት እዛ እና እባካችሁ በቃ እኔ ስሜን ሳጠሩ የማተኙ እንቅልፍ ማወስዳችሁ የሚያቃዣችሁ ሰዎች እባካችሁ በቃ እግዚአብሔርን ባታውቁትም በምታውቁት አምላክ ስም ይዣቸዋለሁ። በምታውቁት አምላክ ስም በቃ ተውኝ እና እባካችሁ በቃ እኔ አሁን እየነገርኳችሁ ያለው እስኪ ምክር ልስጣችሁ። በነገራችን ላይ በቻይና አካባቢ የቡዲዝም እምነት አለና የቡዲዝም እምነት ተከታዮች ቡድሃን ብለው ከማሉ አይዋሹ። የእውነቴን ነው የምላችሁ፣ አይዋሹ። የሂንዱይዝም እምነት ተከታዮች በአምላካቸው ከማሉ አይዋሹ። እኔ እዚህ ፕላትፎርም ላይ እየማላችሁ የምትዋሹ ኦርቶዶክሶች እየማላችሁ የምትዋሹ ኦርቶዶክሶች ነው ያልኩት። የእውነት ግን አምናችሁበት ነው? የእውነት አምናችሁበት ነው ወይ? እስኪ ንገሩኝ። ዛሬ ወላዲተ አምላክን ሲል ሰምታችሁታል አይደለ? የአካሉ ደቀ መዝሙር አልታዘባችሁትም እናንተ? ጀግና ጎበዝ ስትሉት የነበረ ልጅ ትናንትና ብልግና ሲሳደብ አልነበር? ትናንት እውነት የጠራትን ታምኗታላችሁ? ትከተሏታላችሁ? አይሰቀጥጣችሁ? አያሳፍራችሁ? እኔ እኮ ይቅርታ የላችሁ ማንንም ሲጀመር ይቅርታ ማንንም አልጠየቀም። ባዩሽ ሲጀመር እናንተ ጅል ስለሆናችሁ ይቅርታ ጠይቋል። የምን ይቅርታ? ምን የሚሉት ይቅርታ? በውሸት ስለማለው ነው ይቅርታ የጠየቀው? ጀግና ልክ ስትሉት አልነበር? መቼ ነው ደግሞ ይቅርታ የጠየቀው? እና እባካችሁ ከጫት ቤት መጥቶ የሚያታለው እናንተ፣ ከጭፈራ ቤት መጥቶ የሚያታለው እናንተ፣ ከሱስ ቤት መጥቶ የሚያታለው እናንተ፣ በነፍሳችሁ የሚጫወተው እናንተ ላይ ደምረው እንኳን ትናንትና መሳቂያ ሲያረጋችሁ እናተ እንዲቱን እያለ ሲሳደብ ህይወት ቢኖር ያላችሁበት ቦታ ላይ ህይወት የሆነው ነበር። ህይወት ቢኖር እስቲ ስለ ህይወት ተማሩ ሂዱና። እኔ ቤት ስትመጡ ስድብ ይኸው ደምረው ቤቱን ከፍቶ ሲያስተምራችሁ ነበር አይደለ? ይኸው መምህራችሁ ደምረው ይኸው ስድብ ነው። እናተ እንዲቱን እያለ ነው የሚሳደቡ። እባካችሁ እኔ ቤት መታችሁ አትሳደቡ። ይኸው መምህራችሁ ደምረው ጋር ሂዱ ይሄዱ። አይ መምህራቸው ደምረው ጋር ሄዶ ይሳደቡ። በቃ አይሻልም እንደዛ?
እኔ ቤት ከዚህ በኋላ ስድብ አታገኙ። እምነግራችሁ እውነት ነው። በቃ እየመረራችሁ አጡ። በክርስቶስ ስላለ ህይወት ነው የምነግራችሁ። ጅል ማለት ስድብ አይደለም፣ ሞኝ ማለት ነው። ሞኝ አትሁኑ። እንደ ርግብ የዋሆች እንደ እባብ ብልጦች ሁኑ ተብላችኋል። እባካችሁ በቃ ራሳችሁን ሁኑ። አቅም ካላችሁ እውቀት ካላችሁ መመለስ እንችላለን ጥያቄ ካላችሁ ኑ። እኔ ብዙ ጥያቄ አለኝ። ስድቡን ተውትና መማማር እንችላለን እኮ። ለነገሩ እናንተን መምከር ራሱ ለእናንተ ምክር ስድብ ነው። ለእናንተ ስድብ ነው ምክር የሚሆናችሁ። ስድብ እየመሰላችሁም ስሙ። እውቀት ካላችሁ ኑና ገብታችሁ ተያዩ። ኑ ሞግቱኝ፣ ሞግቱኝ። እማወራችሁ እኔ እጄ ላይ ያለው በህይወት የሚገለጠው አንደበቴ ላይ ያለው ሁሉ ነገር የክርስቶስ ነው። ነገር ግን በክርስቶስ ስም የሚያጭበረብሩ ሰዎችን አልታገስም። ለምሳሌ እንደ ሄኖክ እንደ ሲሳይ አልታገሳቸው። እንድታገሳቸው ወንጌል እንኳን አይፈቅድም። ከኒቆላውያን ትምህርት ክርስቲያኖችን እንድጠብቅ እግዚአብሔር ግዴታ ጥሎብኛል። በትናንት ህይወት አይደለም ዛሬ ባለ መንፈሳዊ ማንነቴ ቫልዩት ላደርግህ እችላለሁ። ክርስትና ትናንትና ነበርኩ እያልክ የምትኖርበት ህይወት ሳይሆን ዛሬ ላይ በህይወት የምትገለጥበት ህይወት ነው። ይሄ እኔ አዋጅ ነው የምልህ። እማትኖርበት ክርስትና ክርስትና አይደለም። በቃ ሰሙን ስትፈልገው ወንጌልን ፈልገህ ነው። ሰሙን ስትፈልገው ስለ ክርስቶስ እንዲነግርህ ነው። ሰሙን የምታገኘው መስቀሉ ስር ነው። ሰሙን ስትፈልገው የምታገኘው ስለ ክርስቶስ እያወራ ስለ ክርስቶስ እየዘመረ ነው የምታገኘው። እንደ ትናንትን ነው እዛ ቦታ ላይ አታገኘኝም። ነገር ግን በክርስቶስ ስም መተህ ሲሳይ ሄኖክ እንድታጭበረብሩ አልፈቅድላችሁ። ትናንትና ስለማቃችሁ ነው ዛሬ ይሄን ብላችሁ። እናንተ ወንጌል አማኝ አይደላችሁም። ይኸው ዛሬ የትም ቸርች ህብረት የላችሁ። ትናንት ስለማቃችሁ ነው ዛሬ ይሄን የምነግራችሁ። ኦርቶዶክስንም ሪፕሬዘንት አታረጉ፣ ወንጌል አማኙንም ሪፕሬዘንት አታረጉ። የምታስገቧቸው ሰዎችም ከየጫት ቤት፣ ከያረቄ ቤት፣ ከየጨፈራ ቤት ዱርዬዎችን ነው። ምክንያቱም ስትወጡ እንኳን ፈልጋችሁ የወጣችሁት እንዲህ አይነት ህይወት ስለሆነ፣ ምክንያቱም በፍሬያቸው እያየናቸው ስለሆነ። ትናንትና ብልግና ሲሰድበኝ የነበረ ሰው፣ ትናንትና ቆሻሻ ነገር ሲናገረኝ የነበረ ሰው ዛሬ መጥቶ ወላዲተ አምላክን አልሰደብኩትም እያለ ነው። እንግዲህ ነበራችሁ አይደል ኦርቶዶክሶች? የእናንተ ወላዲተ አምላክ ጌታን የወለደችው አይደለች እንዴ? ነው ሌላ ወላዲተ አምላክ አለቻችሁ? ታውቁታላችሁ ግን የምትጠሩትን ስም ስለምንድን ነው? ከማን ጋር ነው የምትከራከሩት? አሁን አፋችሁን ሞልታችሁ እንዲህ ብላችሁ ማውራት ትችላላችሁ? ኢትስ ሼም እኮ። አሁን ስለ ድንግል ማርያም መጥቶ ቆሞ ማያወራ ኦርቶዶክስ አለ? በጣም ሼም እኮ ነው። አባቶች ካላችሁ መንጋችሁን እኮ እንኳን መጠበቅ አልቻላችሁ። የእናንተ ፍሬዎች ሚዲያ ላይ ይኸው እየተዋረዱ ነው። ሜሪዮሎጂ ዶግማ ነው አይደል? ቴዎቶኮስ ዶግማ ነው አይደል? ተማሪዎቻችሁ ዶግማችሁን እያፈረሱ ነው። ገብታችሁ እንኳን እየከለከላችሁ አይደለም። ገብታችሁ ለነገሩ ስታቆት እኮ ነው። እዛ ቁጭ ብሎ መሳደብ፣ ኮመንት መጻፍ፣ አይ ላቭ ዩ እያልክ ታፕታፕ ከማድረግ ውጭ እኮ አትማርም። እዛም ቤት እናውቃለን። አስተማሪህም አያውቀውም፣
አንተም ከታች ታብታብ አድርጌ ስለ ኮሌታ፣ ስለ ቲሸርት፣ ስለ መላጣው ቅርጽ፣ ስለ አቋሙ፣ ስለ እንትኑ ቁጭ ብላችሁ የምታወሩት ስለዚህ እንትኑ እንዴት ዛሬማ እንዴት እንደዚህ ነው የምታወሩት። ትምህርት የለም። ብታውቁት ኖሮ እኮ ልትናገሩት ትፈሩ ነበረ። በራሳችሁ እጅ ነጥብ ጥላችሁ ወጣችሁ። ዶግማችሁን አፍረሳችሁ ወጣችሁ። ስለዚህ አንድ ኦርቶዶክስ ወላዲተ አምላክን ቢል የሚያምነው ሰው አሁን የለም። ልክ ልትናገሩት አይ ውሸታም ብሎ ነው ትቷችሁ የሚሄዱት። ይሄ ብቻ አቤል ምናምን የምትሉት እኮ ብቻ አይደለም፣ ደምረውም ጭምር ደምረውም ኪዳነ ምሕረትን ወላዲተ አምላክን ያው ብሎ አንድ እንኳ ገብቶ የሃይማኖት አባት ተው አትዋሽ አላለም። ጉድ እኮ ነው፣ ጉድ ይላሉ እኮ ገብተው። በቃ ህይወታችሁ እንዲህ አይነት ስለሆነ አየውና እናንተ ህይወት ብቻ አይደለም የሌላችሁ፣ ክርስቶስ ራሱ አታውቁትም፣ የላችሁም ክርስቶስን። ለእናንተ ወንጌልን ልሰብክ ነው እዚህ ጋር ቁጭ ያልኩት። ወዳጄ ብትመለስ ከሆነ ተመለስ። ታይም ጊዜው ነው። ራስን አታታል፣ ራስሽን አታታይ። ተመለሽ፣ ወደ ካድከው ጌታ ተመለስ። ባትመለስ በመከራ ነው የሚመጣብህ። ዛሬ አላግጠሃል። ዛሬ ስሙን እየጠራ ዋሽተሃል፣ ሞክ አርገህበታል። እየዋሸህ ስትለምን አየንክ። ያልፈረሰ ቤተክርስቲያን ፈረሰ እያልክ ስትለምን አየን። አፈር ስትሸጥ አየንክ። አፈር ውሃ ስትሸጥ አየን። እየማልክ ስም እየጠራ የምጠሩት ስም የለም። አየናችሁ፣ አየን። አያሳፍርም? ከዚህ በላይ ማፈር አለ? ከዚህ በላይ ሂዱ፣ ግቡ። እስኪ የምትከተሏቸውን ሰዎች ግቡ። የጉዞ እንትን ይልና ሽቀላ ላይ ነው። እንትን ቤተ ክርስቲያን እንትን ፈልቆ እንትን ሆኖ ሽቀላ ላይ ነው። ጉዞ አዘጋጅተናል፣ እንትኑ ፈዋሽ እንትኑ። ወዳጅ አጠገብ ያለ ቤተ ክርስቲያን እግዚአብሔር አይፈውስም እያልከን ነው? ቤቱ አይደለም እያልክ ነው? ምክንያቱም ህዝቡን ለንግድ እየተጠቀማችሁት ስላላችሁ። ልቀቁ የእግዚአብሔርን ህዝብ፣ ይህን ምስኪንና የዋህ ህዝብ ልቀቁ። በቃ የበላችሁት ያጣላችሁት ይበቃል። በጉዞ ስም ህዝቡ ተበልቶ አፈር ገዝቶ ውሃ ገዝቶ እንትና ጋር እንዲህ ያለ እንትኑ እንትን ነውር። እግዚአብሔር ላይ ነውር ባታረጉ ጥሩ ነው። ይሄ ነው የነውር ነውር ነው ወዳጄ። በዚህ ህይወት ውስጥ አስራ ያስቀመጥካቸውን ህዝቦች እግዚአብሔር ልቀቅ ይልሃል። ይሄ የእግዚአብሔር ጊዜ ነው። እግዚአብሔር የሚሰራበት ጊዜ ነው። ወደድክም ጠላህ። በሰዋዊ ልማድ በሰዋዊ ትምህርት ህዝብ እያንገላታ ህዝብ እየጨቆንክ ኖረሃል። እግዚአብሔር ልቀቅ ይልሃል። ህዝብ እያንከራተትክ ህዝቤን ለመከራ ዳርጋሃል። ልቀቅ ይልሃል። ስናወራ ምናወራው በክርስቶስ ስለተገለጠው ለዓለም ሁሉ መድኃኒት ስለሆነው ስለ አምላክ ነው የምናወራው። ስለ እግዚአብሔር ነው የምናወራው። ስለ ክርስቶስ ነው የምናወራው። አፈርና ውሃ እየገዛ እንትን እንድትል አይደለም። ለዓለም ሁሉ በነፃ ነው ደሙን ያፈሰሰው። ለዓለም ሁሉ ሲል ነው የተሰቀለው። የዓለምን ህዝብ ሊያድን የተሰቀለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው እርሱ ክርስቶስ ነው እንጂ ያንተ አፈርና ውሃ አይደለም። የምትሸጠው አፈርና ውሃ አይደለም።
ውጣ ከንግድ። እግዚአብሔር ሲያድንህ በነፃ ነው ያዳነህ። ይኸውልህ እየሄድክ እዛ የምትጃጃል መዳንህን በገንዘብ የምትተምን ለመዳን ገንዘብ የምታወጣ እወቅ፣ ከየት እየወደክ እንዳለ እወቅ። እግዚአብሔር ነፃ ነው ያከመ። እግዚአብሔር በነፃ ነው ያዳነ። እግዚአብሔር በነፃ ነው የሚያከመ፣ በነፃ ነው የሚያድንህ። ለማንም መክፈል አይጠበቅብህም። ልብህን ንጹህ አድርግ። የወደደህን የሚፈልግህን ጌታ ጥራው፣ ይቀርብሃል። ወዳጄ ልብህ ንጹህ ከሆነ እግዚአብሔር የትም ሆነ ያድንሃል። የትም ሆነ በስትሬቸር የሚሰቃይን ሰው እዚህ እንዲህ ያለ እንዳለ እንትን ፍለጋ ሳንቲም ከፍሎ የምትሄዱት በእኛ በኩል ነው። ማስታወቂያ ሰርቶ እኮ በሱ በኩል እንኳ ካልተኬደ አይገባም። እዛ ጌት ኪፐር ናቸው ታውቃለህ። ጌት ኪፐር ለዜና የማይመች ህይወት፣ ለወሬ የማይመች ህይወት። በእንዲህ አይነት ትብታብ ውስጥ ህዝቡን ተብትባችሁት ነው ቁጭ ያላችሁት። ልቀቀ የእግዚአብሔርን ህዝብ። ህዝቡ እግዚአብሔርን እንዲያይ ልቀቅ። እግዚአብሔር ህዝቡን ማዳን ከፈለገ እንዳንተ አይነት ነጋዴ አይፈልግም። ጸጋ የሚሸጥ አይደለም። ጸጋ የሚሸጥ አይደለም ወዳጄ። በነፃ የተሰጠን በነፃ እንድትሰጥ ነው። እነ ጳውሎስ እኮ በእጃቸው ብቻ አልነበረም ሲፈውሱ የነበረው። ህዝቡ ጨርቃቸውን ጭምር እየቆረጠ እየወሰደ በነፃ እርቃናቸውን ቤት ይገቡ ነበር። እነ ጴጥሮስ ጥላቸው እንኳን ይፈውስ ነበር። ለአንዱ አስከፍለዋል። ና እንትን ስላልኩ ይህን ክፈል ና እኔ ጋር። ማስታወቂያ ሰርቷል ጴጥሮስ፣ ማስታወቂያ ሰርቷል ጳውሎስ፣ ማስታወቂያ ሰርቷል ዮሐንስ። እናንተ እግዚአብሔር ቤት ነው ያለ ነው ብላችሁ የምታስቡ ከሆነ እግዚአብሔር ቤቱን አያም ብላችሁ ታስባላችሁ? ቤትን የሚሰራ እኮ እግዚአብሔር ነው ይላል። በጣም እኮ ነው የሚያሳፍረው። ለወሬ የማይመች ለንግግር የማይመች ወዳጄ ውጣ፣ አይንህን ግለጥ። ይኸውልህ መዳንህን እነሱ አይሰጡህም። መዳንህ ያለው በክርስቶስ እጅ ነው። መዳንሽ ያለው መድኃኒትሽ ክርስቶስ ኢየሱስ ነው። ውጪ፣ ከሰው ትብታብ ውጪ፣ ከሰው ትብታብ ውጣ። ከነርሱ አጠገብ እንዳትሄድ። በነሱ ዙሪያ እነሱን እያገለገል በባርነት እንድትኖር ነው እያሰሩ ያሉት። ህዝቤን ልቀቅ ይላል። ብዙ ፈርዖኖች አላችሁ። የእግዚአብሔርን ህዝብ ልቀቁ። የእግዚአብሔርን ህዝብ ልቀቁ። ልቀቁ የእግዚአብሔርን ህዝብ። የቆማችሁበት ቦታ ምን አይነት ቦታ እንደሆነ አስቡ። መታችሁ ስለሆነ ነገር ከማውራታችሁ በፊት ራሳችሁን ሆናችሁ ኑሩ። እስኪ እግዚአብሔርን ፈልጉት። እስኪ ቅረበን በሉት። ኑ እንዋቀስ ይላል አይደል? የሰራዊት ጌታ እግዚአብሔር። ኃጢአታችሁ እንዳለ አይቶን እንዳመድ አይቶና እንደ ደምን ብትቀላ እንደ ባዘቶ ትጠራለች ይላል። ኑ እንዋቀስ እኮ ነው እግዚአብሔር የሚለው። ኑ እንዋቀስ። ኑ ተዋቀሱ ከእግዚአብሔር ጋር። ፈትኑኝ ይላል እኮ፣ ፈትሹኝ ይላል። እስኪ ትእዛዙን ጠብቂ። እስኪ ከልብሽ ሻችው። እስኪ እንደማያድንሽ ታያለሽ። ካላዳነሽ የእውነት እሱ እግዚአብሔር አይደለም። ካላዳንሽ እስኪ ፈትኙ ነይና እንደማያድንሽ ታያለሽ። ኑ እንዋቀስ እኮ እያለ ያለው እግዚአብሔር ነው፣ ሰው አይደለም። እግዚአብሔር ኑ እንዋቀስ እያለ ከሰው ጋር ልትዋቀሽ ትሄጃለሽ እንዴ? ሰው ፍለጋ ትሄጃለሽ እንዴ?
የናንተን የመዳን ጉጉት አይተው የናንተን የስጋ ፈውስ ጉጉት አይተው የናንተን የዋነት ተጠቅመው የሃይማኖት ሌቦች ሚዲያ ላይ ወጥተው እናንተን ከክርስቶስ እያራቋችሁ ነው። ወደ እግዚአብሔር መንግስት እንዳትሄዱ እያረጓችሁ ነው። እግዚአብሔርን እንዳታዩት በእግዚአብሔር ላይ እንድታመጹ እያረጓችሁ ነው። ንቁ። እማትነቁ ከሆነ ይውላችሁ እግዚአብሔር በምህረት አይደለም እናንተ ጋር ይመጣው። ግቡና ኦሪት ዘዳግም ምዕራፍ 28 አንብቡ። ቅድም ስናወራው ነበር። እግዚአብሔር በምህረት እናንተ ጋር ይመጣ። ከፊት ይልቅ በበረታው መቅሰፍት ነው የሚመጣባችሁ። ዘዳግም 28 ምን ነበር የሚለው? እስራኤላውያንን ባህርን ከፍሎ ያሻገረ አምላክን ረሱ። እስራኤላውያን በተአምራት መናን እያወረደ ያበላቸውን አምላክ ረሱ። ከጭንጫ አለት ውሃ አፍልቆ ያጠጣቸውን አምላክ ረሱ። ምን አሉ? አንተ የምታመልከውን አምላክ አንከተልም ብለው አሮንን የጥጃ ምስል ስራልን እርሱን እናመልካለን ብለው የግብፅን ሕይወት ናፈቁ። የግብፅ ዱባና ሽንኩርት ይሻለናል ብለው ግብፅ ናፈቁ። ምን ተከተላቸው? የ40 ቀን ጉዞ 40 ዓመት በተስፋ ትገባላችሁ የተባሉት ርስት የሞት ያህል ርቋቸው ሞት ቀድሟቸው ወሰዳቸው። ይህ ሁሉ ታሪክ ኦሪት ዘዳግም ላይ ለማን እንደተነገረ ታውቃላችሁ? ተስፋውን ለተቀበሉት አይደለም፣ ለልጆቻቸው ነው የተነገረው። ለልጆቻቸው በደንብ ስሙ። ለልጆቻቸው ነው ይህ ታሪክ የተነገረው ኦሪት ዘዳግም ላይ። ሲደርሱ እነማን እንደነበሩ ታውቃላችሁ? ከግብፅ የተነሱት አይደሉም። ከግብፅ ከተነሱት ኢያሱና ካሌብ ብቻ ነው የገቡት። ኢያሱና ካሌብ ወዳጄ፣ እነዚያ በሚሊዮኖች የሚቆጠሩ ህፃንና እናቶችን ጨምሮ ህዝብ በምድረ በዳ ቀርቷል፣ ሞተዋል። እነሱ የወለዷቸው ልጆችና የልጅ ልጆች ናቸው የገቡት ከነዓን። ለነዚህ ልጆች እግዚአብሔር አስጠነቀቃቸው፣ ስለ አባቶቻቸው ታሪክ ነገራቸው። በእኔ ብታምፁ ነው የሚለው፣ ባትሰሙኝ፣ ትእዛዜን ባትከተሉ ነው ያላቸው። በተስፋ ያለፋችሁትን በመከራ ትሄዱበታላችሁ ነው ያላቸው። በተአምር የተሻገራችሁትን የኤርትራን ባህር በጨቋኞችና በባሪያ ገዢዎች የፍጥኝ ታስራችሁ በመርከብ ታልፉታላችሁ ነው ያላቸው። መና እየወረደ የበላችሁትን ከአለት ጭንጫ ከጭንጫ ውሃ አፍልቆ ያጠጣችሁን ያን ተአምር ውሃ ይጠማችኋል፣ ረሃብ ይረባችኋል፣ ቸነፈር ይወርድባችኋል። በግብፅ የሆነው በእናንተ ይሆናል። በሱ ብቻ አይደለም፣ በዓለም ታይቶ ተሰምቶ የማይታወቅ በዚህ መጽሐፍ ያልተጻፈ መከራ ሁሉ ያገኛችኋል አላቸው። ይሄ የተባሉት እነማን እንደሆነ ታውቃላችሁ? ለልጅ ልጆቻቸው ነው ይሄ እየተነገረ ያለው። ለእግዚአብሔር ባትታዘዙ ነው ያለው። ወዳጄ፣ አምላክ ሲቀጣ ልምጭ አይቆርጥም፣ ልምጭ አይቆርጥም። በደንብ አስተውሉ። የምትመለሱ ከሆነ ተመለሱ። እዚሁ ስላላችሁ ኦርቶዶክሳውያን ኦሪት ዘዳግም ምዕራፍ 28 ቁጭ ብላችሁ አንብቡ። ይኸው እኔ ጋብዣችኋለሁ። ብትመለሱ፣ ለእግዚአብሔር ብትታዘዙ የሆዳችሁ ፍሬ ይባረካል፣ ከብቶቻችሁ ይባረካሉ፣ ሀብታችሁ ይባረካል፣ ህይወታችሁ ይባረካል። ምን እንዳላቸው ታውቃለህ? ቃሌን ብትሰሙ አላቸው፣ ራስ እንጂ ጅራት አትሆኑም አላቸው። ቃሌን ብትሰሙ፣ ብትጠብቁ፣ ብትከተሉት አለ ራስ እንጂ ጅራት አትሆኑም አለ። ቃሌን ባትጠብቁ ግን አለ ምን እንዳላቸው ታውቃለህ? ራስ አትሆኑም ጅራት ትሆናላችሁ አለ። ጠላቶቻችሁም በእናንተ ላይ ይበረታሉ አላቸው። ኦርቶዶክስ ወንድሜ፣ ራስ እንድትሆን እንጂ የተጠራኸው ጅራት ሆነ ማንም እንዲረግጥህ አይደለም የተጠራው።
ወደ ክብር ጌታ ተመለስ። ይኸውልህ እኔን ብትከተል ይላል በአንድ መንገድ ቢመጡ ይላል በሰባት መንገድ ሸሽተው ይበተናሉ። እኔ በአንተ ላይ አለሁና ይላል። ትእዛዜን ባትጠብቅ እኔን ባትከተል ምን አላቸው? በአንድ ወገን ይመጡብሃል፣ በሰባት መንገድ ታመልጣለህ ያለው። ትሸሻለህ። ለምድር ነገስታት ስጋት ትሆናለህ ያለው። መከራ ትሆናለህ ያለው። ወዳጄ በመከራ ውስጥ ከምታልፍ እግዚአብሔርን አልከተልም ብለህ ክርስቶስን ክደህ በመከራ ውስጥ ከምታልፍ ክርስቶስን አምነህ በክርስቶስ መከራውን ብትሻገር ይሻላል። የተሰጠ ከስም ሁሉ በላይ የሆነ ስም ነው የተሰጠ። የዓለም ነገስታትን የሚያንበረክክ ሰራዊቶችና የሰራዊት አለቃን የሚያንበረክክ የፍጥረታት ሁሉ ጌታ የሆነ የፍጥረታት ሁሉ ፈጣሪ የሆነ ያ ከስም ሁሉ በላይ የሆነ ስም ነው የተሰጠ። በዚያ ስም ድል እንድታደርግ ነው የተጠራው እና ወደዛ ስም እና ወደዚህ አምላክ ጥገኛ አትሁን። የሚዲያ ጮሌዎች አይንጠቁህ። እግዚአብሔር አምላክ ልብ ይስጣችሁ። እየተሳደባችሁም እየተቻችሁም እየተናቆራችሁም እኔ እያየኋችሁ አይደለም። እግዚአብሔር ትዕግስቱን ሰጥቷችሁ ቁጭ ብላችሁ ስለተማራችሁ እግዚአብሔር ያክብራችሁ። ምናልባት ነገ ትመለሱና ይሄን ጌታ እንደምናመልከው አብረን ተስፋ አደርጋለሁ። የመዳን ቀን ዛሬ ናት። ጥሪ እያቀረብኩላችሁ ነው። ቢንዬ በጣም ይቅርታ ረጅም ሰዓት ያስኩ። ቴንክ ዩ